الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فنواصل درسنا إن شاء الله السيرة النبوية على صاحبها أفضل الصلاة وأتم التسليم. طيب، الهجرة الأولى إلى الحبشة تحدثنا عنها، وكذلك الهجرة الثانية إلى الحبشة. الثانية هجرة مجملات النشف ونومتو وكذا ያልተጣራ ወሬ ደርሷቸው ተመልሰው ከዛ በኋላ ዱሉን ወደ ሐበሻ እንደመጡ ዘራይ ነበር ያቆምነው። አማር ኢብኑ ያሲር አሉ ከተባለ 83 ወንድ ሸካ አማር ሐበሻ ከመጡ ሰሃቦች ናቸው አይደሉም? ሪዋያታ ስላለ አሉ ከተባለ 83 ወንድ የሉም ከተባለ 82 ማለት ነው። ሴቶች 17 ወይ 18 ናቸው። በአጠቃላይ 101 ወይ 100 ወይ 99 ይሆናል። ከሶስት አንዱ ወደ ሐበሻ መጥተው ደህና ነጃሺ አስጠግተዋቸው በሰላም ዲናቸውን እየተገበሩ ይኖሩ ነበር። ይሄ ግን ለቁረይሾች ጥሩ አልሆነምና እንዴት እንዳረጉ ወደዚህ የመጡትን ሙሃጂሮች ሐበሻ ወደ ሐበሻ የመጡት የተሰደዱትን ሱሐቦች ቁረይሾች ምን ተንኮል እንደተናገሯቸው ዛሬ እናያለን ኢንሻአላህ። مكيدة قريش بمهاجر الحبشة إلى المؤلف رحمه الله المبارك فوري ودى حبشة بتسدتوا صحابوش قريش يفسمتشو تنكول مكيدة مالت كيد مالت تنكول مالت عز على المشركين إلى أن يجد المهاجرون مأمنا لأنفسهم ودينهم مشركوش بالله يقرروا يكفار قريش በእነሱ ላይ ወደዚህ የተሰደዱት ሙሃጂሮች ታማኝ ቦታ ለራሶች ለነፍሳቸውም ለሃይማኖታቸውም እሙን የሆነ ቦታ ማግኘታቸው በእነሱ ላይ በጣም አስቸገራቸው ይላል በሙሽሪኮች ላይ። فاختاروا رجلين جلدين لبيبين ሁለት ወንዶች መረጡ ቁረይሾች። رجلين ሁለት ወንዶች جلدين ማለት የበረቱ ቁወኞች የሆኑ ለቢበይኒ ማለት ደግሞ በጣም ዕውቀታቸው ኃይለኛ የሆነ ለማሳመን የሚችሉ ማለት ነው። ነጃሽንና የነጃሽን ቀሳውስቶች መጥተው ማሳመን የሚችሉ وهما عمرو بن العاص وعبد الله بن ابي ربيعه قبل ان يسلما وهذا سلموا على الله سبحانه وتعالى خير ካላቸው ሰልመዋል። ሳይሰልሙ በፊት عمرو بن العاص የተሰኙት صحابي በፊት ሳይሰልሙ ማለት ነው። عبد الله بن ابي ربيعه የተሰኘውም صحابي ሁለቱን መረጠችና ቁረይሽ ወደ ሐበሻ ላከቻቸው ይላል። وارسلوا معهما الهدايا المستطرفه للنجاشي እነዚህ ሁለት ሰዎች ጋር ቁረይሾች ስጦታዎችን ላኩ። هدايا ማለት የሃዲያ ጀምዕ ነው፣ የባታ ወይም ስጦታዎች ማለት ነው። المستطرفه ማለት ጥሩ ጥሩ የሆኑ ስጦታዎች እንግዲህ አሁን ከጅዳ መጥተልኝ ይላል እዚህ የሚሸጠው ምንም ያው ነው፣ እዛ ጅዳ ያለው ያው ነው። ከሳውዲ ያተልኩኝ ይላል ኩፍያም ድሮ ጀምሮ ያለ ነው ማለት ነው። ከሳውዲ ተልኮልኝ ይላል ግምት ይሰጣል። በዛ ሰዓትም ጥሩ ጥሩ የሆነዎች ሀዳያ አስያዙና ለነጃሺ እነዚህ ሁለት ሰዎች ላኩ። ወሊ በጣሪቀቲሂ ለቀሳውስቶቹ ባትሪክ ይሉታል አሁን እነሱ አባባል። በጣሪቃ ማለት የቢትሪክ ጀምዕ ነው። ለነጃሽም እሱ ግብር አበሮቹ ቀሳውስቶች አሉ፣ ለነሱም ይሄን ስጡ ብለው ሀዲያ አስይዘው ላኳቸው ይላል። ጉቦ ነው ሀዲያ ስሙን ነው እንጂ ጉቦ ነው እነሱ የፈለጉት። وبعد ان ساق الرجلان تلك الهدايا الى البطارقه ይላል። እነዛ ሁለት ሰዎች እነዛን ሀዳያዎች ወደ ቀሳውስቶቹ ከሰጡ በኋላ ይላል وزودهم بالحجج ማስረጃዎችን ከሰጧቸው በኋላ ለነዛ ቀሳውስቶች التي يطلب بها اولئك المسلمون እነዛ ሙስሊሞች ሙሃጂሮቹ የሚባረሩባቸው የሆኑ ማስረጃ ለቀሳውስቶቹ ከነገሩ በኋላ ይላል በመጀመሪያ ቀሳውስቶቹ ጋር ተሰበሰቡት عمرو بن العاص እና عبد الله بن ابي ربيعه. وبعد ان اتفقت البطارقه ان يشيروا على النجاشي باقصائهم الى መጀመሪያ ግብረ አበሮቹ ጋር ከተስማሙ በኋላ አሁን ያንን ሀዲያ ለበጣሪቃዎቹ ሰጡና እንዲህ አይነት ሰዎች እናንተ ሀገር የመጡ ስላሉ አሁን ስለነሱ ተልከን ነጃሺ ልናናግረው ነው፣ እናንተም እኛን ምንለውን እንድትደግፉንና እንዲያባረራቸው እንድትስማሙኛ መላእክትን እናስተላልፍ ለነጃሺ ብለው መጀመሪያ ቀሳውስቱ ጋር ተስማሙ ይላል።
ከዛ በኋላ ከተስማሙ በኋላ حضر الى النجاشي عمرو بن العاص እና عبد الله بن ابي ربيعه ወደ ነጃሺ መጡ وقدم له الهدايا መጀመሪያ ያን የተያዘውን هدايا ሰጡትና ثم كلمه فقال له ያን መጀመሪያ እንግዲህ አሁን ያሲዙ ይሄን ጉቦ ሰጡና የሚቀጥለውን አሉ ايها الملك አንተ ንጉስ ሆይ انه قد ضوى الى بلدك ወዳንተ ሀገር ተጠግተዋል አሏቸው ግልማኑም ሱፈሃ አእምሮ የሌላቸው ትናንሾች ኩታራዎች ማለት ነው ግልማን ማለት ወጣቶች ማለት ነው አቅላቸው ያልተሟላ ፋረቁ ዲነ ቀውሚሂም የሰዎቻቸውን ሃይማኖት የተለያዩ የቁረይሽን ማለታቸው ወለም يدخلوا في دين አንተም ሃይማኖት ያልገቡ ከሰዎቻቸው ሃይማኖትን ወጥተዋል ያንተን ሃይማኖት ነው ብለው የማያምኑ አቅላቸው ያልተሟላ ህፃናቶች ወዳንተ ሀገር ተጠግተዋል አሉ وجاءوا بدين ابتدعوا فلس አውጥተው አዲስ ዲን ያመጡ ሰዎች ወዳንተ ሀገር መጥተዋል لا نعرفه نحن ولا انت እነሱ ያመጡትን ሃይማኖት አንተ ማጣቀው ክርስትና ማደል የኛም ሃይማኖት አይደለ ስለዚህ አዲስ ዲን መጥተው እነሱ ተበርሳቸው የኛን ዘመዶቻቸውን እንደተለያዩ ሁሉ አንተን ጀማዓ ያለያዩ አንተ ጋር ተጠግተዋል ነው ምን وقد بعثنا اليك فيهم اشراف قومهم ወዳንተ አሁንኛ የነዚህ ሰዎች ትላልቅ የላቁ ዘመዶቻቸው ልከውን ነው ወዳንተ የመጣ ነው من آبائهم አባቶቻቸው ከአያቶቻቸው وأعمامهم ከአጎቶቻቸው وعشائرهم ከዘር ሐረጎቻቸው لتردهم إليهم እንዴት መልሳቸው ይዛችሁ ነው ተብለን ነው ወዳንተ የተላክነው አሉ فهم أعلى بهم عينا وأعلم بما عابوا عليهم وعاتبوهم فيه እነዛ ዘመዶቻቸው አያቶቻቸው አጎቶቻቸው አባቶቻቸው ያውቃሉ ስለነዚህ ሁኔታ በጠንቅቀው ስለሚያውቁ መጥፎ መሆናቸውን ይዛችሁ ነው ይስጣችሁና ተብለን ለመውሰድ ነው የመጣነው ነው ምን እዚህ እንኳን በአማን አላህን እንዳይገዙ ማለት ነው ስለዚህ በፊት ተስማምተው ስለነበረ وقالت البطارقه ሰውስቶቹ ማለት ነው ቄሶቹ በፊት ተስማምተው ስለነበረ عمرو بن العاص እና ያሰውዬ ብለው ሲጨርሱ صدق ايها الملك እነዚህ ሰዎች የሚሉት እውነታቸውን ነው فاسلمهم اليهما ስጣቸው ይመለሱ ከዚህ ከኛ ጋር ይውጡ ነው የሚሉት በጣሪቆች فليردهم الى قومهم ወደ ሰዎቻቸው ይመልሷቸው ወቢላዲሂም ወደ ሀገራቸው ምን አስቀመጣቸው እዚህ በፊት እንግዲህ ሀዲያ ስለተቀበሉ ማለት ነው ነጃሺ እንዳይነት ሰው አልነበረ በቀላል የሚበገር ሰው ስላልነበረ በጭፍኑ ዝምዬ ኑብዬ ልመልሳቸው ይሄ ትክክል ነው ወይ ሲል አው መልሳቸው አሉ ነዛ ያወሰዱት ነገር ስላለ ነጃሺ ይልሰራ አልፈልግ ولكن راى النجاشي انه لا بد من تمحيص القضيه ነጃሺ ዘንድ ያለው ራእይ ምንድን ነበር እሱ አስተያየት ጉዳዩን በደንብ መከታተል አለብኝ የነዚህን ሰማ እነሱ ደግሞ የሚሉትን መስማት ከሁሉም ጀሃ መስማት አለብኝ አለና وسماع اطرافها جميعا የቀድያይቱን የጉዳይቱን በሙሉ ያላትን ዙሪያዋን ማዳመጥና መስማት አለብኝ የሚለውን ወሰነና فارسل الى المسلمين ላይቀሩ ነበር ያልካም ራስና አብዱላህ ኢብኑ አቢ ረቢዓ ከታውስተቱም ጨምረው አትስማቸው እነሱን ዝም ብለህ ስለነሱ ዘመዶቻቸው ስለሚያውቁ ልከውን ነው በትክክሉ ሰጠን ነው ሰዳቸው ሲል እንደዛ አላረግም እናንተ ያላችሁትን ሰምቻለሁ እነሱ ያሉትንም መስማት አለብኝ ነው የሚለው ወደዓሁም መላእክተኛ ላከና እንዲመጡ ሚላክ ሰው ላከ ኑ ብሎ ጠራቸውና ፈሐضሩ መጡ ይላል እንግዲህ ወይ መቶ ናቸው ብለናል ወይ መቶ አሉ ወይ ዘጠመመት ሰዎች ብዙ ናቸው እሳቸውን የሚወክለው ግን ጃዕፈር ኢብኑ አቢ ጣሊብ ነበር ሁሉም መቶ ሰው አይንጫጫናቸው ሁሉም ሰው ሲጠይቅ አንዱ ማን ማውራት አይችልም ምክንያቱም ማንኛው ይሰማ ስለዚህ ከመምጣታቸው በፊት ጃዕፈር ኢብኑ አቢ ጣሊብ የረሱል አለይሂ ሰላቱ ወሰለም ያጎት ልጅ ነው ብለናል የአሊ ኢብኑ አቢ ጣሊብ ታላቅ ወንድም ናቸው ረሱሉን በመልክ ካነው ይመስሉ ነበር ብለናል ዘካም ስለነበራቸው እሳቸው እኛን ወክለው እንዲናገሩ ብለው ጃዕፈርን ወክለው ነበር ሱሐባ አይ ሙስሊም ባሉ መጡ وكانوا قد اجمعوا على الصدق كائنا ما كان ከመምጣታቸው በፊት እነሱ ተሰብስበው ወስነው ነበር ምን እናገረው የሰውዬ ሲጠይቀን
አሁን የሚያስጠራል ለመጠየቅ ሊሆን ይችላል ሰምተዋል አምሩ ብን አልዓስና ነው ሰውየው ስለዚህ ሐቅ እንጂ ውሸት ሐቅ ካላወጣን ውሸት ስለማያወጣ የሚያስገድለን እንኳን ቢሆን እውነት እንጂ ውሸት ላናወራ ብለው ተስማምተው ነበር ወስነው አስፋዎቹ ማለት ነው فقال لهم النجاشي كما بحالا የሚቀጥለውን ሊጠይቃቸው ما هذا الدين الذي تاركتم فيه قومكم ይህ ዲን አዲስ ያመጣችሁት ዲን ሰዎቻችሁን የተለያያችሁበት ሃይማኖት ምን አይነት ሃይማኖት ነው አላቸው ولم تدخلوا به في دين እኔም ሃይማኖት ክርስትናም አልገባችሁ የሰዎቻችሁንም ዲን የተለያያችሁበት ሃይማኖት ምን አይነት ሃይማኖት ነው ብሎ ሊጠይቃቸው ولا دين احد من هذه الملل አሁን መሬት ላይ ካሉ ከብዙ ሃይማኖቶች የናንተ ሃይማኖት ለየት ያለ ነው ይባላል ምን አይነት ዲን ነው ያናንተ ዲን ብሎ ይጠይቃቸው ከዛ ተወካው ማን ነው ብለናል قال جعفر بن ابي طالب የተጠየቁት ሁላቸውም ነበሩ ግን እሳቸው ተወካይ ስለሆኑ ሊመልሱለት وكان هو المتكلم عن المسلمين صحابዎችን ወክለው የሚናገሩት እሳቸው ስለነበሩ ጃዕፈር ሰፋ ያለ ማስረጃ ሊናገሩ ነው ለነጃሽ ايها الملك አንተ ንጉስ ሆይ كنا قوما اهل جاهليه እኛ ሰዎች ነበርን በጃሂልያ በጀህል ውስጥ ምንኖር ሰዎች ነበርና نعبد الاصنام ጣዖት እናመልካለን ونأكل الميتة ያልታረደ ወይም የበከተ ጥንብ ምን እንበላ ነበር ነው ምን ونأتي الفواحش መጥፎ ወንጀሎችን በሙሉ ከባባድ ወንጀሎችን እንዳፈር ነበር ونقطع الارحام ዝምድና እንቆርጥ ነበር አሉ ونسيء الجوار ጉርብትናን በጣም በመጥፎ ሁኔታ ነበር የምንጎራበተው ጎረቤቶቻችንን የጎረቤት አቃና ከብን ነበር አሉ ويأكل منا القوي الضعيف ከኛ ኃይል ያለው ኃይል የሌለውን ይባላው ነበር ንብረቱን ይቀማዋል የፈለገውን ነገር ይቀማዋል ኃይለኛ ነበር የሚኖረው በእኛ ሰዓት በጃሂልያ فكان على ذلك فكنا على ذلك አሁን በነገርኩ ሁኔታ ነበር የምንኖረው አሉ ጃዕፈር حتى بعث الله إلينا رسولا منه الله سبحانه وتعالى ከኛ የሆነ መላእክተኛ እስከሚልክልን ድረስ ነብዩን አለይሂ ሰላቱ نعرف نسبه ያሰውየ ደግሞ የዘር ሐረጉን ጠንቅቀን የምናውቀው ያው ያጎት ልጅ ነው ብለን እሱ የአቡ ጣሊብ ልጅ ነው እኔ አብዱል ሙጠሊብ ረሱሉ አብዱላህ ኢብኑ አብዱል ሙጠሊብ ልጅ ናቸው ወንድማማቾች ልጆች ናቸው ጃዕፈርና ወሲድቀሁ ወነታም መሆኑን የምናውቀው ወአማነተሁ አማናም የሚጠብቅ መሆኑን የምናውቀው ሰውዬ አላህ ላይ እስከሚልክልን በዛ አይነት መልኩ ነበር ነው ወዓፋፈሁ ጥብቅ መሆኑን ረሱሉ አለይሂ ሰላቱ ወሰለም አሳልፈናል ካሁንም በፊት ከሪሳላቸውም በፊት ኢባደተ አልአስናም አድርገው አያውቁም ውሸትን ተናግረው አያውቁም በእውነት ያደጉ ነበሩ እንደውም ሪሳላ ሊመጣላቸው አካባቢ ከሰዎች ለየት ይያሉ ቂራእ ሊባል ዋሻ ይሄዱ አላህን ይገዙ ነበር ስለዚህ ጥብቅ ጥንቁቅ ነበሩ በጥብቅነት በጥንቁቅነት የምናውቀውን ሰውዬ አላህ ላከልን እስከሚልክልን በዛ አይነት መልኩ ነበር እና ያ ሰውዬ መጣና ፈዳአና ኢላ አላህ ሙሐመድ አለይሂ ሰላቱ ወደ አላህ ጥሪ አቀረበልን ሊንወሂደሁ ብቻኛ ልናረገውና ወነዕቡደሁ እሱም ብቻ ልናመልክ ጥሪ አቀረበልን ይህ አይነት ሰውዬ ይሉታል ونخلع ما كنا نعبد نحن وآباؤنا من دونه من الحجارة والأوثان نخلع ማለት ልናወቅ አውልቀን ልንጥል በፊት የምናመልከው እኛም የኛባት ቅማቶቻችን የሚያመልኩት የነበረውን ነገር ካላህ ሌላ ከድንጋይም ሆነ ከማንም ጣዖት አውልቀን እንድንጥል ጥሪ ያቀረበልን ይሄ ሰውዬ ይሉታል وأمرنا بصدق الحديث ወሬውነት እንዳናወራ አዘዙ عليكم بالصدق فإن الصدق يهدي إلى البر وإن البر يهدي إلى الجنة بلنا وما يزال الرجل يصدق ويتحرى الصدق حتى يكتب عند الله صديقا ስለዚህ እውነት እንጂ ውሸት እንዳታወሩ ብለው በእውነት ያዙን አዘዘን አሉ ያሰው وأداء الأمانة عند سو أمانة ከሰጣችሁ ደግሞ አማና እንድታደርሱ ብሎ አዘዘ وصلة الرحم ዝምድና እንድትቀጥልም አዘዘን ይላል وحسن الجوار ጎረቤት ካለ ለጎረቤቶቻችሁ መልካም ስሩ ይያሉ አዘዙን ይላል والكف عن المحارم ከሐራም ነገር በመከልከል አዘዙ والدماء የሰዎችን ደም እንዳናፈስም ከለከሉን ይላል ونهانا عن الفواحش ከመጥፎ ከተላልቅ ወንጀሎችም ሆነ ከጥቃቅን ከለከሉ وقول الزور ውሸት ከመናገር ውሸት ከመመስከር ከለከሉ واكل مال اليتيم የአባት አልባ ልጆችን ንብረት ደግሞ ከመብላትም ከለከሉ وقذف المحصنات محصنات ጥብቅ የሆኑ ሴቶችን ደግሞ
ያልሰሩትን ስራ በዝሙት እነሱን ከመሳደብም ከለከለን አሉ ብዙ ነገር ነው የቆጠሩልን وأمرنا أن نعبد الله وحده አሁንም ደግሞ አላህን ብቻ በብቸኝነት እንድናመልክ አዘዘ ولا نشرك به شيئا والله ማንንም እንዳናጋር وأمرنا بالصلاة እንድንሰግድ አዘዘን ያ ሰውዬ والزكاة والصيام ዘካም እንድንሰጥ ጾምም እንድንጾም አዘዘን ያ ነብያችን አሉት ለማን ነው ይሄን የሚሉት ጃዕፈር ኢብኑ አቢ ጣሊብ ለነጃሽ فعدد عليه امور الاسلام ብዙ የእስልምና ጣጣዎችን ቆጣጠሩና ከዚህ የበለጠም ነገሩት ለነጃሺ ጃዕፈር ኢብኑ አቢ ጣሊብ فصدقناه ይሄን ሁሉ ስላረግን ካላህ ተልኬ ነው ይሄን ስሩ ይሄን አትስሩ ይያለ ምክር ሲለግሰን እውነትን ነው ካላህ ተልከህ ነው ብለ وآمنا به ونتكنوالنا آمنበት ያንን ረሱል ነው የሚሉት ጃዕፈር واتبعناه على ما جاءنا به من عند الله الله ዘንድ ይዞ በመጣው ሃይማኖት ተከተልነው فعبدنا الله وحده فلم نشرك به شيئا ኢባዳን ለአላህ ብቻ እንጂ ለሌላ አላረግንም ረሱሉን ተመከተላችን የተነሳሉ ጃዕፈር وحرمنا ما حرم عليه በእኛ ላይ ያ ነብይ حرام ያረገብንን ነገር حرام ነው ብለን ማመን حرام ነው ብለን ማሰራነው ምራቅ ነው የሚለው واحللنا ما احل لنا ለኛ ደግሞ حلال ያረገልንን باعتقادም حلال ነዋል ሰራነው فعدا علينا قومنا ይሄን በማረጋችን ምክንያት የኛ ሰዎች አሁን እነዚህ የላኳቸው ሰዎች በእኛ ላይ ድንበር አለፉ ነው የሚል ጃዕፈር فعذبونا አሰቃዩ ቀጡ ወፈተኑና عن ديننا ከዲናችን እንድንመለስ ብዙ አይነት ፍትናና ሙከራ ስቃይ ያደረሱብን ليردونا الى عباده الاوثان من عباده الله تعالى الله ብቻ ከማምለክ እንደነሱ ጣዖት እንድናመልክ ብለው ብዙ አይነት የስቃይ አይነት አፈራረቁብን አሉ وأن نستحل ما كنا نستحل من الخبائث ከመጥፎ ነገሮች በጃሂልያ ያያለን حلال አርገን እንሰራውን ሁሉ አሁንም ተሰለምን በኋላ ተመልሰን እንደነሱ حلال ልናረግ ቀጡንና አሰቃዩን ይላል فلما قهرونا وظلمونا ይላል እኛን የተጫኑን ጊዜ የበደሉን ጊዜ وضيقوا علينا ያጣበቡብን ጊዜ አለ وحالوا بيننا وبين ديننا በእኛና በሃይማኖታችን መካከል የጋረዱ ጊዜ ሃይማኖታችንን እንዳንፈጽም እንዳንሰብክ ቁርአን እንዳንቀራ ያረጉን ጊዜ فرجنا الى بلادك ወዳንተ ሀገር ወጣን ነው የሚሉት ነጃሺ واخترناك على من سواك ከሌላ ብዙ ሙሉኮች ንጉሶች ነበሩ በመሬት ላይ ከነዛ አንተ ትሻላለህ ብለን አንተ መረጥን አሉ ورغبنا في جوارك በአንተ ጥበቃ ወደን ሌሎች ከሚጠብቁንና ሌሎች ከሚያስጠጉን ወዳንተ መጠጋት ወደድን አሉ ረግበቲ ከዛ ማለት ወደደ ማለት ነው በፊት ተተራመደ አንተ ሆነ አላለ ማለት ورجونا الا نظلم عندك ايها الملك አንተ ዘንድ ምን አይነት በደል እንዳይደርስብን ተስፋ ጥለንብን ነው የመጣ ነው ብለው ጃዕፈር ኢብኑ አቢ ጣሊብ አስረዱ ይሄን ሲሰማ ሰውየው እንግዲህ አላህ ኸይር ይስጥለታል ወደፊት ያረጋውን መልሱ ልናይ ነው ምን እንዳረገ طيب فقال له النجاشي هل معك مما جاء به عن الله من شيء የሰውዬ ቁርአን ይወረድበታል ካላህ ዘንድ ይዞት የመጣው ነገር አለ ያልከኝ ነው ባሁን ባባባል ያ ካላህ ዘንድ ካመጣው ነገር አንተ የምታውቀው ነገር አሁን አንተ ጋር ያለ ነገር አለ ወይ ነው ያሸባል ስለዚህ ቁርአን ማህፈዝ አለበት በተቻለ ቀድር ሁሉ እዛ ጊዜ ጃዕፈር አልሐፈዙ ቢሆን መከራ ነበር የሚሆነው ዳይነት ላይ አንተ ስትባል ከሌለ ማስረጃ ምን ይሆናል እውነተኛ ለመሆን ምን ማስረጃ አለ ተወርዶበታል ይያልክ ነው ከዛ ከተወረደበት ነገር አንተ የምታውቀው አንተ ጋር አለ ወይ ሊለው ነው ጃዕፈር ኢብኑ አቢ ጣሊብ طيب فقال له جعفر نعم علل فقال له النجاشي فاقرأه علي كان بينهم من قرأ فقرأ عليه صدرا من كاف ها يا عين صاد ملون سورة مريم مجمرة صدر مالك مجمرون أكبابي جعفر لا نجاشي قرلت فبكى والله النجاشي نجاشي على الله ملون الله كلام يسمى بذي الله خير شان لسه يتبقلون يا رسول الله
فمن يريد الله أن يهديه يشرح صدره للإسلام الله يصفح له الله خير له ومن يريد أن يضله يجعل صدره ضيقا حرجا كأنما يصعد في السماء قرآن السماء عجبنا صلى عربي هذا النبي الله خير له على الكسر حتى خضلت لحيته አሁን ብዙ ሙስሊሞች ጺም ይላጫሉ ያሸባል እሱ ግን ጺም አይላጭም ነበር ገና ሳይሰጥ ጺሙ በእንባው እስከሚረጥብ ድረስ እخضلت ማለት እብተለት ማለት ነው መጥፋ የእንባው ጺም ካለም ሲወድ ጺሙን እስከሚያረጥበው ድረስ ወበከት አሳቂፈቱሁ የሱም ቀሳውስቶች እዛ አካባቢ ነበሩ እንደው መጽሐፋቸውን ዘርግተው ነበር حتى اخضلوا مصاحفهم حين سمعوا ما تلا عليهم ቀሳውስቶቹ ማለቀሱ ያው መጽሐፋቸው ላይ እንባቸው እስከሚንጠበጠብና መጽሐፉን እስከሚያረጥበው ድረስ አለ ثم قال لهم النجاشي فذا መልስ ሊሰጥ ነው ان هذا والذي جاء به عيسى لا يخرج من مشكاة واحدة አሁን ያልከው መሐመድ ያዘናል ይከለክለናል ይያልካ አለይሂ ሰላቱ ወሰለም የነገርከን ነገርና ዒሳ ይዞት የመጣው ነገር አንድ ብርሃን ነው ነጸብራቁ አንድ ነው ኢሳም የሚለው ይሄንን ነበር ነው የሚለው ሳይሐር ስላመነ ማለት ነው ነገር አንጣሊካ አሁን ወደ ማን ሊመለስ ነው አሸበብ ወደ አምር ኢብኑ አልዓሲና ወደ አብዱላህ ኢብኑ አቢ ረቢዓ ተነሱና ተልጥቁ ነው ይላል ጣሊቃ ማለት ሄዱ ማለት ነው ትርጉም ግን አባባሉ ስለሱ ግን ወደ ኢማን ያዘነበረ ስለሆነ አላያችሁ እዛ አካባቢ አላችሁ فلا والله لا اسلمهم اليكما እንደ አይነት ሰዎች ወደ እናንተ والله በፍጹም አልሰጣቸውም ኢጃዛት ራቴሉ ነው የሚላችሁ ولا يكاد መስጠት ቀርቶ ለሰጣችሁ አልቀርብም ራሱ ولا يكاد يخاطب عمرو بن العاص وصاحبه ይሄን የሚለው ማንን ያናገረ ነው عمرو بن العاص እና عبدالله بن ابي ربيعه ነው ይላል فخرج ከዛ ከዛ ውጡ ተብለዋል ወጡ ካልወጡ ሌላ ነገር ይከተላቸዋል ሰው ሀገር መጥተው ካልሰሙ መሊክ የሚለው ምንድነው የሚከተላቸው ያለው ፖሊስ ይኖራል ምን ይኖራል ሌላ መከራው ስለሚገቡ ውጡ ሲባሉ ወጡ ግን ሲወጡ ደግሞ ሌላ ነገር ሊያመጡ ነው ተስፋ ይቆርጡም فلما خرج عمرو بن العاص እና عبدالله بن ابي ربيعه ከዛ ከነጃሺ ዘንድ የወጡ ጊዜ قال عمرو بن العاص لعبد الله بن ابي ربيعه والله لا اتينه غدا عنهم بما استأصل به خضراءهم ይላል አሁን እንግዲህ خضراء ማለት አረንጓዴ ነገር ማለት ነው ነገን የመጣና አሁን ውጡ ስላለኝ ነው እንጂ የምወጣው ነገ ተመልሼ መጣና እነዚህ ሰዎች እንዳለ ገብዛቸውን እንዳጠፋቸው ነው ማስደርገው እንግዲህ ኢሳን ባሪያ ነው ይላሉ ሊለው ነው ነገ ማለት ተንኮሉ ማለት ነው በዛም አልተቃቃም እዛ ጊዜ ይሄ ሲባል አልሰጠህም ወላሂ ብሎ እየማለ ነው ሰው አልሰጠን ሲባል ወደ ሀገሩ መመለስ ነበረበት ግን ሲወጡ ይሄ አምር ኢብኑ አልዓሲ ለጓደኛው ለአብዱላህ ኢብኑ አቢ ረቢዓ ነገ መጥቼ እነሱን ገብዛቸውን የሚያጠፋበት ነገር እነግረዋለሁ ለዚህ ነጃሺ ይላል فقال له عبد الله بن ابي ربيعه እሱ ካፊርና ሁለቱም ካፊር ነበሩ በዛ ሰዓት እሱ ምን አለው لا تفعل እነሱ የሚገጥሉበት ነገር እንዳትናገር ለነጃሺ ነው የሚለው فإن لهم أرحاما وإن كانوا قد خالفونا እነዚህ ሰዎች ነው የሚለው አብዱላህ ኢብኑ አቢ ረቢዓ የኛ ዘመዶች ናቸው ያጎት ልጅ የወንድማችን አለዛው ታጎታችን እኛና እነሱ ዘመዳሞች ስለሆኑ ቢሞት ምን ታገኛለህ በሃይማኖት እንኳን ቢለያዩ እኛን ቢለያዩ ከመሞታቸው ምን ተጠቀማለህ መጥፎ ነገር ከዚህ በላይ ተልከናል መላእክታችንን አድርሰናል ዝም ብለን እንመለስ ሌላ አዲስ ነገር ለነጃሺ እንዳንነግር ነው የሚለው አብዱላህ ኢብኑ አቢ ረቢዓ እንግዲህ ካፊርም እርስ በርሱ ይለያያል ያሸባብ አንዳንድ ካፊር ዳዕዋ የማይከለክል ካፊር አለ እሱ አይነካም ተተዋዋለህ ረሱል አለይሂ ሰላቱ ወሰለም ካሁን በፊት ተናግረዋል ያው الحبشه ما ودعوك وتركوا الترك ما تركوكم ብለዋል ሐበሻ ሁሉም ካፊር መሆን ጋር የሐበሻን ካፊር እስካልነኳችሁ ድረስ አትንኳቸው ብለዋል ረሱል አለይሂ ሰላቱ ወሰለም ሐዲሱም ሰሂህ ስለዚህ አሁን አብዱላህ ኢብኑ አቢ ረቢዓም ካፊር ነበር አምር ኢብኑ አልዓሲም ካፊር ነበር ግን አንዱ ካንዱ በላይ እስልምናንና ሙስሊሞችን ይጠላል ማለት ነው طيب ولكن اصر عمرو على رايه عمرو راي من ያልከኝ ምትለኝ አልሰማህ ነገ መጣና ምነግረው ነገር አለኝ ለሱ አለና فلما كان الغد ينقى ጊዜ ነገ የደረሰ ጊዜ ነው የሚለው قال للنجاشي يا ايها الملك
إنهم يقولون في عيسى بن مريم قولا عظيما መጣና እንዳለው እነዚህ ሰዎች እኮ ደህና ሰዎች መስለውት ነው እኛን ስላልሰምንልህን ስለማትሰማ ነው እንጂ ስለ ዒሳ በጣም ከባድ አስተያየት አላቸው አሉት አሁንም እንደገና ሊልክ ነው ዝም ብሎ በዝም በጭፍኑ ሊልክባቸው ነው ሱሐቦች فأرسل إليهم النجاشي يسألهم عن قولهم في المسيح አሁንም ላከና የሆኑ ሰዎች ሊጠይቃቸው ነው መሲህ ማለት ዒሳ ነው ስለ ዒሳ ያላችሁ አስተያየት ነው ምንድነው ብሎ ሊጠይቃቸው ሰው ወደ እነሱ ላከኑ በማለት ተፈዚዑ ተነገጡ ሰው እንደመሆናቸው ሁሉ እንግዲህ ነሳራ ክርስቲያኖች መሲህ ምንድነው የሚሉት ያሸባል ኢላህ የሚሉ አሉ ሳሊሱ ሰላሳ የሚሉ አሉ ኢብኑላህ የሚሉ አሉ አልሙሂም የተለያየ ጀማዓ አላቸው እነሱም አይስማሙም ግን በጣም ትልቅ ደረጃ ስለሚሰጡት አሁን የጠየቀን ጊዜ ምንድን መልስ ነው ብለው ደነገጡ ይላል አሁንም ግን ولكن اجمعوا على الصدق كائنا ما كان አሁንም ቢሆን እውነት ነው የምንናገረው የመጣው ነገር ይምጣ ሐቅ ተናግረን የሐቅ አምላሽን እንቀበላለን በማለት አሁንም ተስማሙና ሁለተኛ ወደ ነጃሽ ሊሄዱ فلما دخلوا عليه ነጃሽ ላይ የገቡ ጊዜ ይላል وسألهم የጠየቃቸው ጊዜ قال له جعفر ሳይቶናቸው ተወካውም ጃዕፈር እንዳሉ نقول فيه አሉ ስለ ዒሳኛ ምንለው አሉ الذي جاءنا به نبينا صلى الله عليه وسلم እኛ ከራሳችን ምንለው ነገር የለም ካሁን በፊትም ነግሬሃለሁ እንደ አይነት ሰው ተልቆ እሱም ይለንን ነው ምን ተገብረው ከአላህ ዘንድ ይዞ ስለመጣ ሪሳላ እሱም ይለንን ነው ምንለው ብያለሁ አሁንም ስለ ዒሳ ይዞት የመጣው ነገር አለ ነብያችን አለይሂ ሰላቱ ወሰለም ያስተማሩን ነብያችን የሚሉት ነው ስለ ዒሳ ምንለው ነው የሚለው ምንድነው የሚለው ሲለው هو عبد الله ورسوله ዒሳ እንደማንኛውም የአላህ መላእክተኛና የአላህ ባሪያ የአላህ መላእክተኛ ነው የአላህም ባሪያ ነው ምንለው وروحه وكلمته القاها الى مريم العذراء البتول عذراء ማለት ذكر ማለት ነው ወንጀል ተገናኘ البتول ማለት ከዚዋጅ የተቋረጠች ወደ አላህ ኢባዳ ግብታማታት ማለት ስለዚህ ያንን ነው ምንለው አሉና ፈረጡን ነገሩት ለነጃሽ የመጣ ይምጣ ብለው ማለት ነው ይሄን ሲሉት فاخذ النجاشي عودا من الارض ለሆነ እንጨት ቁጥላጭ እንጨት ከመሬት አነሳና ያዘና ነጃሺ ثم قال ከዛ ምን አለ والله ما عدا عيسى ابن مريم ما قلت هذا العود ابن مريم عيسى አላለፈም አንተ ካልከው ይችን እንጨት የሚያህል አላለፈም ልክ ደረጃውን በልኩ ነው የተናገረው እናንተ ነብይ ኢሳን ደረጃ ነው የሚለው ከዚህ በላይ አላለፈም ይችንም ሰዓት ሚትር አላለፈም ነው የሚለው ነጃሽ طيب ይሄን ጊዜ እነዛ እምነታቸው ሌላ ስለነበረ فتناقرت بطارقته ይሄን ሲል እንዴት አብዱላህ ይባላል እንዴት ይሄን ይባላል አሉና እነሱ አነፈነፉ ማነፍነፍ ታውቃላችሁ ሰውየው ሲቆጣ ፍንጃው ይችላል አፍንጃው ይላል እንደዛ አነፈነፉ ተቆጡ ማለት ነው ያሳውስቶት እሱ ምን ሊላቸው ነው فقال وان خلتم الله ያላችሁትን ብታነፈንፉም የኢሳ ደረጃው ይሄ ነው አላችሁ ነጃሽ ከዛ በኋላ ثم قال للمسلمين للمسلموቹ ለሷሃቦቹ ምን አላቸው اذهبوا ማረፊያ ቦታችሁ ወደ የቤታችሁ ወረፉ ነው የሚላችሁ فانتم شيوم بارضي በእኔ ሀገር እስካለሁ ድረስ እናንተ ሹሞች ናችሁ ሹምን ማን ይነካል ያሸባ በአማርኛ ሹም ማለት ሹመት ያለው ማለት ነው በአረበኛ ከሆነ ሹም ሌላ ነገር መጥፎ ነገር ሹም ማለት ሹም ናችሁ አለ والشيوم الى ሲፈስርዝ الامنون بلسان الحبشه በሐበሻ ቋንቋ ሹም ማለት አታአማታ እንትን ሰላማዊ ናችሁ ማንንም አይነካችሁም ማለት ነው ብሎ ይፈስረዋል እኛ ሹም ማለት በእኛ ዘንድ እንደምታውቁት ነው من سبكم غريم ይላል ሶስት ጊዜ ደጋግሞ እናንተን የመታ ያፈስፈለ ይቅርና እናንተን የተሳደበ ሰው መቀጫ አለበት ነው ይቀጣል እናንተን የነካ ዝን ያገር እስካላችሁ ድረስ እናንተን የተተናኮለ እናንተን የተሳደበ ሰው መቀጫ አለበት ይቀጣል አለ ከዛ አስከትሎ ما احب ان لي دبرا من ذهب واني اذيت رجلا منكم እኔ አልወድም አለ
ማ ኡሂቡ አልወድም አነሊ ለኔ መሆኑን አልወድም ደብረን ማለት ተራራ ጎራ ሚን ذهبን ከወርቅ ተራራ ወርቅ ላገኝ አልመኝም ማለት ወኢኒ አዘይቱ ረጁላን ሚንኩም ከናንተ አንድኛችሁን በመረበሽ ሙስሁላቸውን መቶውና ምኑ አንዱን ከናንተ አሰቃይቼ አንድ ተራራ ወርቅ ወሰድ ቢሉኝ አልወድም ደብር ማለት የደማ ክርስቲያኖች ነው ደብር የሚሉት ይሄን ማዕበዳቸው ቤተክርስቲያኑን ደብር ይሉታል ደብር የሚባለው ተራራ ላይ ስለሚሰራ ነው ደብር ማለት ጎራ ማለት ነው የሚለው ወደብሩ بلسان والدبر الجبل بلسان الحبشه بلغه الحبشه دبر ማለት ምን ማለት ነው ጋራ ተራራ ማለት ነው እነሱ ደብር ይሉታል ይሄንን ቤተክርስቲያናቸው ተራራ ላይ ስለሚሰራ ነው ብዙ ጊዜ አስተውሳችሁ አይታችሁ ከሆነ አስተውላችሁ ከሆነ በተለይ በገጠር በኩል ተራራ ላይ ነው የሚሰሩ ይሄ እንግዲህ ሲጮሁ አገር እንዲረብሹ በጩኸት አይሆን ነገሩን በማስረጃና በደሊል ነው የሚሆነው በጩኸትማ ቢሆን ሌላ ነገር ነበር የሚሆነው طيب ስለዚህ እዚህ ላይ ደረሰ ثم قال لحاشيته ከዛ ለግብረ አበሮቹ ሐሺያ ማለት ዘዘበኛው በሱ ዙሪያ የሚቀመጡ የሚገኙ ሰዎች በጧሪቆቹ ሐሺያ ይባላል ሩዱ عليهما هداياهما ሳየው ይሄ ነገር ሀዳያ ተብሎ ተሰጠን እንጂ ጉቦ ነው ጉቦን አንበላምኛ መልሱላቸው ይዛው የመጡት ነው የተቀበላችሁ ሁሉ ሀዳያ መልሱ ለአምር ኢብኑ አልዓስና ለአብዱላህ ኢብኑ አቢ ረቢዓ ይላል فلا حاجه لي بها الفلقاتم ማለት فوالله ما اخذ الله مني الرشوه حين رد علي ملكي መተም ለመንግስት ተደርጎበት ነበር ይባላል አላህ በኋላ ነው የመለሰው እሱ በቁድረት የዛ ጊዜ ስልጣኔን አጥቼ እንደገና ወደ ስልጣን ሲመልሰኝ አላህ ማይጉቦ ተቀበለኝ አሁን ለከነዚህ ሰዎች ጉቦ ልቀበል ዘንዳ ነው የሚል طيب فاخذ الرشوه فيه بالله ዙሪያ ረሽዋ ልቀበል ዘንዳ አላህ ረሽዋ አልተቀበለም ነው የሚል وما اطاع الناس فيه فاطيعهم فيه ሰዎችን በኔት ዙሪያ አላህ ተዓላ አረጋቸው እነዚህን ሰዎች በሱ ዙሪያ ተዓላ አረግ ዘንድ ታዘዝ ዘንዳ ይላል ይሄን ቂሳውን የዘገበችው ኡሙ ሰለማ ናት ይባላል قالت ام سلمة التي تروي هذه القصه ام سلمة እንግዲህ ረሱል አለይሂ ሰላቱ ወሰለም ኡሙ المؤمنين ብለና رضي الله عنها በፊት እንግዲህ አቡ ሰለማ የሚባል ባል ነበራት እሱ ጋር ስለነበረች መተው ነበር ወደ ሐበሻ فخرج من عنده تلالت ስታወራ በኋላ ቂሳውን ዘመዲን ሀዶ ሲያወሩ ማለት عمرو بن العاص እና عبد الله بن ابي ربيعه ከነጃሺ ዘንድ ወጡ መቅቡሐይን ማለት መቅቡሐይን ማለት ማስጠለያዎቹ ነው ሰው ያለው ነገር ካልሆነለት ያሸባብ ያፍራ ስለዚህ ያሉት መርዱደን عليهما ما جاء به የመጡት ነገር ይዘውት ሊወስዱ ነበርና ሰሃቦችን ያም በእነሱ ላይ ተመልሶ ያሉትን ሳያገኙ ወደ ሀገራቸው ተመለሱ ትላለች ኡሙ ሰለማ ወአቀምና عنده ነጃሺ ዘንድ ኖርን ትላለች ኡሙ ሰለማ بخير دار ጥሩ አገር ላይ ኖርን ሀበሻ ያሸባብ በጠቢዓ አሳን የሚያህል የለም ነው የሚባል ያው ታጥሩ ስቲላ አድርገውባት ነው እንጂ አሁን እዚህ እንደዚህ ተፈጥሯዊ አየር እያገኘ ለመኖር ያሸባብ ብዙ ወጪ ያወጣሉ ሙቀት ሀገር የሚኖሩ ሰዎች እንደዚህ ዝም ብሎ መኖር የለም በሌላው ስለዚህ ጥሩ ሀገር ተቀመጥን ነው የምትለው አረንጓዴ ሆኖ የምታየው ጨፌና አረንጓዴ ምናምን ለማየት ብዙ ወጪ አውጥተው ነው ጨፌ የምታየው ሌላ ከሀበሻው ጫላ ሀገር ማለት ነው ስለዚህ فاقمنا عنده واقمنا عنده بخير دار ማለት ጥሩ ሀገር አብረን ኖርን ነው የምትለው مع خير جار ወረቤታችንም ጥሩ መሆኑ ጋር ነጃሺ ማለት ነው ስለዚህ እንደ አይነት ተተናከሩ አላህ ግን አበቃቸው ከዛ ቀስ በቀስ ተመልሰዋል ወደ መዲና ባንድ አይደለም የተመለሱት የመጨረሻውን ዱዓ ማን ይዘው ሄዱ ብለናል እስከ 7ኛው ሂጅራ አድርገው እስከ 7ኛው አመት ሀበሻ ይገኙ ነበር ሙሃጅሮች ከዛ 7ኛው አመት ላይ የቀሩትን ገበት ይዘው ጃፈር ኢብኑ አቢ ጣሊብ ተመልሰዋል ብለናል هذه روايه ابن اسحاق አሁን ያሳለፍነው የኢብኑ ኢስሐቅ ዘገባ ነው ይላል وذكر غيره كابن اسحاق ያሉ اهل السير ደግሞ ስለ ሲራ የጻፉ من اوصوا ان وفاده عمرو بن العاص الى النجاشي كانت بعد بدر የሚሉም አሉ ሌሎች አህሉ ሲር ሂጅራ ካረጉ ከሁለት አመት በኋላ ከغزوه البدر በኋላ ነው عمرو بن العاص ወደ ነጃሺ የመጣው የሚሉም اهل السير አሉ وجمع بعضهم اهل السير جمع ሲያረጉ ሁለቱን ሪዋያዎች ሲያገናኙና ሲያጣጥሙ ምን አሉ بأن الوفادة كانت مرتين
ሁለት ጊዜ ነው የላኩት ቁረይሾች በማለት ጀማዓ አድርገዋል قبل بدرም የመጣው አምር ኢብኑ አልዓስ مع صاحبه ከغزوة الكبرى ከበድር الكبرى በኋላ ሁለተኛ ሞክረዋል ብለው ጀማዓ አድርገዋል ይላል ولكن الأسئلة والأجوبة التي ذكروا أنها دارت بين النجاشي وبين جعفر بن أبي طالب መልስና ጥያቄዎቹ في الوفادة الثانية هي نفس الأسئلة والأجوبة التي ذكرها ابن إسحاق هنا عندناچو በፊትም የጠየቃቸው የተመለሱትም በኋላም አንድ ነው ይላሉ ثم إن تلك الأسئلة تدل بفحواها أنها كانت في أول مرافعة قدمت إلى النجاشي የሚያስተንግዲህ አንዴ ነው የሚሆነው ወይ بعد بدر ነው ወይ قبل بدر ነው የሚለው ይሄ ሪዋያዎችን ለማስማማት የሚጠቀሙት አባባል ነው አልሙሂም ተልከው መተው ሳይዟቸው ሄደዋል በኋላ አላህ ኸይር ሻላቸው እነዚህን ሱሐቦች መልሰው ለኩፋር ለመስጠት የመጡት ሙስሊሞች ያሸባባል ቁሉቡ بين اصبعين من اصابع الرحمن يقلبها كيف يشاء ጠላቱ ነው ሱሐቦችን ለአሳልፈው ለኩፋር ለመውሰድ ያስቡ የነበሩ አላህ ይሻል ጊዜ ምን አረጋቸው قذف في قلبيهما الايمان ኢማን ሰጣቸው እንደውም ይሄ አምር ኢብኑ አልዓስ ማለት ያሸባብ ፋቲሁ ሚስር ሚስር ከአረብ ሀገር ከባድ ሀገር ትልቅ ሀገር ነው ግብጽ ማለት እሱ የከፈተው ማን ነው አምር ኢብኑ አልዓስ ነው ከሻምም ብዙ አካባቢዎችን የከፈተው አምር ኢብኑ አልዓስ ጀግና ከሚባሉ አንቱ ከሚባሉ ጀግናዎች አንደኛው ነበር አምር ኢብኑ አልዓስ ስለዚህ አሁን ምዛው ጃሚ አምር ኢብኑ አልዓስ የሚባል እዛው ከፍተው የሰሩት መስጊድ አለ እስካሁን ድረስ የአምር ኢብኑ አልዓስ መስጊድ በመባል የሚታወቅ መስጊድ አለ ይባላል ቃሂራ ወይም ካይሮ አላህ Subhanahu Wa Ta'ala ሂዳያ ሰጠው ማለት ነው ማለት طيب እዛ በኋላ አሽደቱ في التعذيب لا አሁን በቅጣት ላይ በጣም መበርታታቸው ደግሞ ومحاولة القضاء على رسول الله صلى الله عليه وسلم የዚህ ሁሉ መከራና የዳዕዋው መነሻ ረሱሉ መሆናቸውን ስለሚያምኑ በመጨረሻ ያለው እንቅስቃሴያቸው ወደ ምን መይል አረገ ረሱሉን ገሎ መላቀቅ አለብን ወደ ማለት ተዘነበሉ አላህ Subhanahu Wa Ta'ala ولكن والله يعصمك من الناس ስላላቸው ማግደል ወይም القضاء عليه አይችሉም ولما اخفق المشركون الى ሙሽሪኮች የከሰሩ ጊዜ في مكيدتهم በተንኮላቸው ላይ ለማስመለስ ነበር ማስመለስ ያልቻሉ ጊዜ ይላል وفشلوا في استرداد المهاجرين ሙሃጅሮች የተሰወደ ሐበሻ የተሰደዱትን ሱሐቦች በማስመለስ ላይ የፈሸሉ ጊዜ ይላል استشاطوا غضبا በቁጣ ተሞሉ እንዳለ ያለ ካላቸው ሁላ ቁጣ ብቻ ሆነ ማለት ነው استشاط غضبا وكادوا يتميزون غيظا ከቁጫኔ ወይም ከቁጣ በኩል ሊበጣጠሱ ቀረቡ የሚቆጣ ሰው ያሸባብ ራሱን ነው የሚጎዳው ይባላል ራስን ይጎዳል አልغضب من الشيطان ብለው ረሱላህ ስለዚህ ሰውየው ሲቆጣ ፊቱን በመስታወት ቢያይ አይቆጣም ነበር ይላሉ ዑለሞች በጣም ነው የሚያስጠላው ሲቆጣ ሰውየው አይሆኑ ይሆናል ስለዚህ አሁንም እነሱ ሊበጣጠሱ ቀረቡ ከቁጣ ይላል فاشتدت ضراوتهم ቅጣታቸው ለሙስሊሞቹ በጣም ጨመረ وانقضوا على بقية المسلمين እዛ የቀሩት ትንሽ ሙስሊሞች ነበሩ በእነሱ ላይ እንዳለ ወደ እነሱ መጡባቸው በመቅጣት ነው የሚለው ومدوا ايديهم الى رسول الله صلى الله عليه وسلم بالسوء ረሱሉን እስካሁን እህትራም ያደርጉ ነበር ግን አሁንም እጃቸውን ወደ ረሱሉ ላኩ ወይ ዘረጉ በመጥፎ ነው የዘረጉት ባይሆን ይላል وظهرت منهم تصرفات ከነሱ እንቅስቃሴ ግልጽ ሆነች تدل على انهم ارادوا القضاء على رسول الله صلى الله عليه وسلم በረሱሉን ለመግደል እንዳሰቡ የሚያመላክቱና የሚጠቁሙ እንቅስቃሴዎች ከነሱ ታየባቸው ليستأصلوا جذور الفتنة የፊትና የእንግዲህ ፊትና ብለው ነው የሚያምኑት እሳቸው ዳዕወተ እስላም የፊትናው ስሩ እሳቸው ናቸው ብለው ስለሚያምኑ እሳቸውን ለመጎልሰስና እሳቸውን ለማጥፋት አሰቡ الذي اقضت مضاجعهم ያቺ ፊትና የነሱን ምኝታ ያሳጠቻቸው የሆነች ማለት ነው حسب زعمهم በእነሱ አባባል اما بالنسبه للمسلمين لا በሷሃቦችን በሚመለከት فان الباقين منهم في مكه كانوا قليلين جدا እንግዲህ መቶ ምናምን ወደዚህ መጥተዋል እዛ ትንሽ ነበሩ የቀሩት በጣም ትንሾች وكانوا اما ذوي شرف ومنع የሰለሙት ልቅና ያላቸውና የሚከላከልላቸው ሰው ያሉ ነበሩ ግማሾቹ ይላል او محتمين بجوار احد ወይ ሸረፍን ባይኖራቸውና ሚንዓ ባይኖራቸው
በካፊር ጀዋር ስር እንዳይጠብቃቸው ማንም እንዳይነካቸው በሱ ስር ተጠብቀው ነበር የሚኖሩት ይላል ومع ذلك ይህ መሆኑ ጋር كانوا يخفون اسلامهم እስልምናቸውንም ኢዕላን ያደርጉ ነበር ይደብቁ ነበር ይላል ويبتعدون عن اعين الطغاة بقدر الامكان በቻሉት ልክ በተመቻቸው ልክ ከነዚህ ድንበላላፊዎች ሙሽሪኮች ኢባዳ ያደርጉ ሲሉ ይሰወሩ ነበር ይላል ولكنهم مع هذه الحيطة والحذر መጠንቀቃቸው ጋር لم يسلموا كل السلامة من الأذى والخسف والجور كظلمنا كما ضررنا كبዙ ስቃዮች ሰላም አልሆኑም ነበር አንዳንድ ጊዜ ችግር ይደርስባቸው ነበር ይላል واما رسول الله صلى الله عليه وسلم رسول بمملكت فقد كان يصلي ويعبد الله امام اعين الطغاة الله سبحانه وتعالى فاصدع بما تؤمر وانذر عشيرتك الاقربين ያለውን ካወረደላቸው በኋላ እያዩአቸው እነዚህ ድንበራላፊ ኩፋሮች ይሰግዱ ነበር አላህንም ይገዙ ነበር በግልጽ ማለት ነው ويدعو الى الله سرا وجهرا በምስጥርም በገሃድም ወደ እስልምና ሰዎችን ጥሪ ያደርጉ ነበር ይላል لا يمنعه عن ذلك مانع የሚከለክላቸው ነገር የለም ولا يصرفه عنه شيء ከዚህም የሚመልሳቸው ምንም ነገር የለም ነበር ጥሪን ከማቅረብ ነው የሚለው إذ كان ذلك من جملة تبليغ رسالة الله منذ أمره الله سبحانه وتعالى بقوله أصدع بما تؤمر وأعرض عن المشركين قالاتቸው ጀምሮ መስገድና አላህን መገዛት ወደ አላህ መጥራት ከጥሪያቸው ጭምር ስለሆነ በገሃድ ይሰግዳሉ ሰዎችንም ጥሪ ያቀርቡ ነበር ይላል وبذلك በዚህ ሁኔታ ማለት ነው ግልጽ ረሱሉ ስለሚሰግዱ ግልጽ አላህን ስለሚገዙ በግልጽ ዳዕዋ ስለሚያደርጉ ይላል كان يمكن للمشركين أن يتعرضوا له إذا أرادوا بفلقوا ساعات رسولون ما استقعيت يشيلوا نبر يمتشاتشوا نبر ولم يكن في الظاهر ما يحول بينهم وبين ما يريدون الناس كميشوتنا كرسول مكاكل የሚጋርዳቸው ነገር በግልጽ የሚታይ ነገር አልነበረም ይላል إلا ما كان له صلى الله عليه وسلم من الحشمة والوقار رسول عليه الصلاة والسلام طلعت ያከብራቸዋል ወዳጅ እንደሚያከብራቸው ሁሉ ብለናል ስለዚህ እሳቸው አንዳንድ ጊዜ ያው እሳቸው ትልቅ ሰው መሆናቸውና ማንንም የሚፈራቸው መሆኑ ካልከለከላቸው በቀር ሌላ የሚከለክላቸው ነገር አልነበረም ይላል وما كان لأبي طالب من الذمة والاحترام ደግሞ አቡ ጣሊብ እሳቸውን ስለሚከላከልላቸው ኩፋሩ ቁረይሽ እሱን ከማክበር የተነሳ ይተውት እንደው ሌላ የሚከለክል አልነበረም ይላል የሚከላከል وما كانوا يخافونه من مغبة سوء تصرفاتهم ደግሞ እነሱ ከዚህ የምንሰራው ስራ አምላቸው የከፋ ይሆናል ብለው የሚፈሩት ነገር ካልሆነ በስተቀር የሚከለክላቸው ነገር የለም ነበር ይላል ومن اجتماع بني هاشم عليه رسولون ቢነኩ በኑ ሃሽም እንዳለ ተሰባስበው ረሱሉን የረበሸን ሰው ይገላሉ ያን ነገር ያደርሳሉ ብለው መፍራታቸው እንጂ ሌላ አልነበረም ይላል الا ان كل ذلك لم يعد له اثره المطلوب في نفوسهم አሁን የቆጠርናቸው ነገሮች በሙሉ እንዳለ የሚፈልገውን አተር አልሰጠም في نفوس قريش إذ بدأوا يستخفون به يعقلوا جمع منذ شعروا بانهيار كيانهم الوطني يتعوت ማምለካቸው የተሽቆለቆለና የተናደ የተደረመሰ መሆኑን ካወቁ በኋላ ያን ሁሉ ግምት ባለመስጠት ወደ ረሱል አለይሂ ሰላቱ ወሰለም መጥፎ ነገር ሊሰሩ አሰቡ وزعامتهم الدينية أمام دعوته صلى الله عليه وسلم የዲን መሪነን ይሉ ነበር ረሱል አለይሂ ሰላቱ ወሰለም የዲን መሪነታችንን ሊወስድብን ነው ስላወቁ ያንን ሁሉ የሚያከብሩትን ነገር استخفاف አረጉት ይላል ከዛ ምን አረጉ ومما روت لنا كتب السنة والسيرة إلى من الأحداث التي تشهد القرائن بأنها وقعت في هذه الفترة إلى كتب السيرنا كتب السنة كلنيا كذبوا لنا رواية وإلى من الملال أن عتيبة بن أبي لهب عتيبة ابن أبي لهب المتبع يا رسول الله ما يشنو بلنا عتبة المتبع له عتيبة المتبع له ورقياننا أم كلثوم نقبتو ነበር قبل النبوة ከዛ ነብይ ነኝ ያሉ ጊዜ ነው አባታቸው በግድ አስፈታቸው ያ ስለዚህ ይሄ አንደኛው አማቻቸው ማለት ነው ዑተይባ የሚባለው አታ يوما رسول الله صلى الله عليه وسلم ወደ ረሱሉ አንድ ቀን መጣና ይላል فقال انا اكفر والنجم اذا هوى وبالذي ثم دنا فتدلى المهم هي سويه መጣና ረሱሉ አለይሂ ሰላቱ ወሰለም ካሁን በፊት ወነጅሚን ቀስተውባቸው ምን አድርገዋል ብለናል ኩፋሩ ቁረይሽ
ስጁድ ወርደዋል ሲጨርሱ አሁን መጣና ለማናደድ እኔ እኮ ወነጅሚ ኢዛ ሀዋ ثم تدنا فتدلى የሚባል ነገር አላምንም እክዳለሁ ነው የሚለው ዑተይባ ያንተን ቁርአን ምንድነው አይነት ቁርአን ነው የምትቀራው ቁርአን አይደለም አላምንበትም ማለት ثم تسلط عليه بالاذى كذا مربش جمر رسولنا عليه الصلاه والسلام وشق قميصه يلبسوتن قميصاቸውን ጀላቢያቸውን ቀደደባቸው وتفل في وجهه صلى الله عليه وسلم ፊታቸው ላይ ተፋለባቸው الا ان البزاق لم يقع عليه الله سبحانه وتعالى اكرمه ምራቁ ፊታቸው ላይ አልወደቀም አልደረሰም አሉ وحينئذ رسول الله عليه الصلاه والسلام ሰው እንደማሆናቸው ያሸባል ይህ ሁሉ ሲደረጉ ምን ሊያረጉ ነው ሊረዱት ነው ይሄን ሰውዬ ዑተይባ ابن ابي لهب طيب ثم دعا عليه النبي صلى الله عليه وسلم وحينئذ دعا عليه النبي صلى الله عليه وسلم دعا እንግዲህ يا شباب መረቀም ለማለት ይሆናል ረገመ ለማለት ይሆናል دعا عليه ከሆነ በአላ ከተራመደ ምን ማለት ነው ብለናል ረገመው ማለት ነው دعا له ከሆነ መረቀው ማለት ነው አሁን عليه ስለሆነ ረሱሉ عليه الصلاه والسلام ረገሙት ይሄን ሰውዬ ምን በማለት وقال اللهم سلط عليه كلبا من كلابه ይሄን ሰውዬ እንደ አርጎኔን ኢባዳ እንደከለከለኝ አንተን ስለተገዛው ባንተ ቁርአንም እንደካደ ሁሉ ከውሾች አንዱ ውሻ ላክበታል طيب وقد استجيب دعاؤه صلى الله عليه وسلم يا رسولنا يا الله ملائكتنا ናቸው في حرم الله دعاء ስላደረጉ يا شباب አይመለስም ረሱሉ عليه الصلاه والسلام የርግማታቸውን አላህ ተቀበላቸውና ሰማቸው ይላል فقد خرج عتيبة إثر ذلك رسول كرجمت بحالا وطا إلى في نفر من قريش كقريش توسنوا جماعة وشقا وطا فلما نزلوا بالزرقاء من الشام ذلك دينهم دول الشام يدون نبر زرقاء مبالا كبابي يدرسوا بالزيلة ازاي يعرفوا بالزي يدي دكماتشوال يعرفوا سيعرفوا طاف بهم الأسد تلك الليلة ذات النبر ከየት መጣ የማይባል አንበሳ ይዞራቸው ጀመረ የሚፈልገው አለው አላህ ሰልፎት طيب طاف بهم الاسد تلك الليله ذات ليله ውስጥ አንበሳ መዞር ጀመረ فجعل عتيبة يقول ያውቃል ስራውን ለረሱሉ ዱዓም ያ ሸባብ مستجاب መሆኑን ያውቃል አላህ አልሻላቸው ለእንዳምን እንጂ ስለረገሙት اللهم صل عليه كلبا من كلابك ስላሉ ይደርስብኛል ብሎ ፈርቷል ሰውየው ደግሞ ይደርስብኛል ካለ ይደርስበታል አንድ ነገር ይደርስብኛል ካለ ሸኩ ራሱ ያደርስባል طيب فجعل عتيبة يقول يا ويل اخي هو والله اكلي አያት ፋቲያ የወንድም ጥፋት ነው ዞን ስላል ሱብቻው ሊቀር ነው እኔም መሞቴ ነው ይላል والله አንበሳ ከናንተ አንድ ሰው አይበላም እኔን ነው የሚበላው كما دعا محمد عليه الله الرسول عليه الصلاه والسلام እንደረገመኝ ሁሉ اللهم صل عليه كلبا من كلابك ስላሉ ይሄ እንግዲህ እኔን ነው የሚበላው አለ قتلني وهو بمكه وانا بالشام مكه ያለ እኔ ሻም ያለው የወር መንገድ ገደለኝ محمد ነው وفعلا قتله الرسول عليه الصلاه والسلام بدعائه طيب ثم جعلوه بينهم ابشر منك ነገር የለም እሱ ዳር ያለ ሰው ነው የሚበላው እኛ መሃል እናረግህና ከበንህ እንተኛለን ይሉት ነው ثم جعلوه بينهم መሃላቸው አረጉና وناموا من حوله ዙሪያውን ከበው ተኙ እነዛ ቁረይሾች ولكن جاء الاسد وتخطاهم اليه እነሱን አለፋቸውና فضغم رأسه راسن ጨፈለቀና ሰውየውን ገደለው ፈላው ይላል ስለዚህ ረሱሉ አለይሂ ሰላቱ ሰላም አንዳንድ ጊዜ ይራገማሉ ግማታቸውም ይደርሳል ዱዓኡል መዝሉም ከዚህ ምን ረዳዋቸው የተበዳይ ርግማት ይደርሳል ረሱልም ሆነ ወለው ካፊር እንኳን ቢሆን ብለው ረሱሉ አለይሂ ሰላቱ ወተቂ ዳዕወተል መዝሉም አሉ ሙዓዝ ኢብኑ ጀበል ወደ የመን ሲልኩት የተበዳይን ርግማት ተጠበቅ ማለት በድለው ርግማኑን ተጠበቅ ማለት አይደለም አትበድል ነው ከበደልከው አድል ይደርስብሃል ቀጥ ስለዚህ አትዘልም ዛንግዲህ ተውሂድ አስተምር ብለውታል فليكن اول ما تدعوهم اليه شهاده ان لا اله الا الله وان رسول الله فانهم اطاعوا لذلك فاعلمهم ان الله فرض عليهم 5 صلوات في اليوم والليله فانهم اطاعوا لذلك فاعلمهم ان الله فرض عليهم صدقه
تؤخذ من أغنيائهم فترد إلى فقرائهم مالنا وإياك وكرائم أموالهم زكاة ستوست مرت هندات توسدي واتقي دعوة المظلوم زالينا مكنياتهم حجاب يلم فدنيا بيهون كافر بيهون كتبدل يا شباب الله سبحانه وتعالى يسمعون እዛ አኺራ ላይ ስራውን ሀባ መንሱራ ያረግበታል ዱንያ ላይ ግን መዝሉም ከሆነ ካፊርም ስለማ ደርስ ዙልምን መጠበቅ ያስፈልጋል ማለት ነው طيب ይሄ አንደኛ ቂሷ ነው እንደ አይነት አስተካይቷቸዋል በዛው ሰዓት ነው ومنها ما ذكر أن عقبة بن أبي معيط وطئ على رقبته الشريفة وهو ساجد حتى كادت عيناه تبرزان ይሄንንም አርጓል ይላል የعقبة بن أبي معيط ከሚረብሿቸው ጎረቤቶች አንደኛ ነው ብለናል ግመል ቆሻሻን አንጥቶ የጣለባቸው አንድ ቀን ስጁድ ባረጉበት ሰዓት መጥቶ ተረግጧቸው አይናቸው ተጎልጉሎ ሊወጣ እስከሚደርስ ድረስ አሰቃይቷቸዋል ومما يدل على أن طغاتهم كانوا يريدون قتله صلى الله عليه وسلم رسول مقدل يفلقوا نبر كملوا كميتقوموا ማስረጃዎች ይላል ما رواه ابن إسحاق عن عبد الله بن عمرو بن العاص الله بن عمرو بن العاص የቅድሙ ሰውዬ ልጅ ናቸው ደግሞ ቅድም ወደ مهاجر الحبشة يزهنا يتبالوت معناته بلنا عمرو بن العاص ናቸው ይሄ ደግሞ የሳቸው ልጅ ሱሐቢ ናቸው قال حضرتهم الى عبد الله بن عمرو بن العاص حضرتهم ማለት ቁረይሾች ዘንድ ነበርኩኝ ይላሉ وقد اجتمعوا في الحجر حجሩ አለ እንግዲህ ከካዕባ ተጀምሮ የተታወ እሱ ተሰብስበው ተቀምጠው እኔ አብሬ ነበርኩ ይላል فذكروا رسول الله صلى الله عليه وسلم ያያሉ ረሱሉን አስታወሱ ረሱሉ በሰዓቱ አልነበሩ فقالوا ما رأينا مثل ما صبرنا عليه من أمر هذا الرجل لقد صبرنا منه على أمر عظيم ብዙ ነገሮች ላይ ትግስት አርገናል ግን በዚህ ሰውዬ ላይ ትግስት እንዳረግነው ትግስት ያረግነው ነገር የለም አሉ መሐመድ ነው እኛ ሱፋዎች ናቸው ይያል አባቶቻችሁ ተማማዎች ናቸው ይያል እኒህ አሊያቶቻችሁ ምንም አይጠቅሙ አይጎዱም እየሰደበ እንዴት እሱ ላይ ይሄን ያህል ትግስት ታገስን አንዲ ነገር ላይ መድረስ አለብን አሉና ረሱሉን عليه الصلاة والسلام أوصوا إلى عبد الله بن عمرو بن العاص فبينما هم كذلك إهن أوصوا يالنا يتمككروا يالا إذ طلع رسول الله صلى الله عليه وسلم زنجت رسول مات عليه الصلاة والسلام فأقبل يمشي منهم ما يلالوا من نسون قطتا وديت هدو وده حجر الأسود فأقبل يمشي حتى استلم الركن حجر الأسود ያለበትን ሩክን በእጃቸው ነኩና እንግዲህ ኢባዳቸው ላይ ገቡ ثم مر بهم طائفا فحجر الأسود ነው የሚጀምረው ያሸበ بالبيت እንግዲህ ስትሄድ ሂጅሩ ይገኛል ቀጥሎ ያለው ይሄ ሩክን الحجر ነው فغمزوه ببعض القول ከዛ መጠቋቆም ጀመሩ ስድብ ማለት ነው فعرفت ذلك في وجه رسول الله صلى الله عليه وسلم الى الامر بن العاص قيم ሲቀየሙ ፊታቸው ይለያል ሲደሰቱም ፊታቸው ይለያል ብለን መጀመሪያ አንድ ዙር ላይ ሲመጡ ተቆሟቸው ተጠቃቀሱባቸው ተቆጡ فلما مر بهم الثانيه غمزوه بمثلها ሁለተኛ ዙር መልተው ለሁለተኛ ዙር ሲጀምሩ አሁንም እንደመጀመሪያው አሁንም ተጠቃቀሱና ሰደቧቸው فعرفت ذلك في وجه رسول الله في وجهه صلى الله عليه وسلم አሁንም ይዛቸው ላይ አወቁ ቁጣን ይላል ثم مر بهم الثالثه ሶስተኛ ሰባቴ ነው የሚተወው ብለናል አሁን ሶስተኛ ሸው فغمزوه بمثلها አሁን ለጥንት ያሳልፈዋል ሶስተኛው ላይ ጋር ሊሰጡ ነው ቆማሉና ثم قال እንዲህ አሏቸው አተስማዑና يا معشر قريش እናንተ የቁረይሽ ጀማዓዎች ተሰማላችሁ የምለው ልብላችሁ ስሙንም ነው اما والذي نفسي بيده لقد جئتكم بالذبح اما ማለት ለተንቢህ ነው አዳት ተንቢህ ንቁ መቃብላችሁን የምላችሁ ስሙዋ والذي نفسي بيده የኔ ህይወት በእጁ በሆነችው ጌታ በአላህ እምላለሁ لقد جئتكم بالذبح ጊዜው ገና ሆኖ ነው እንጂ አላህ ለእናንተ የላከኝ እንዳርዳችሁ ነው ጂሃድ ይመጣል አሁን እንደዚህ እየሳቃችሁ እየተሳለቃችሁ መስቀሉ እንዳይመስላችሁ አለ እንደማይዋሹ ምንድናቸው ብለናል ኩፋር ቁረይሽ ያውቃሉ ረሱሉ አለይሂ ሰላቱ ወሰለም አሳዲቁል አሚን ይባሉ ነበር قبل الرساله طيب عبد الله بن عمرو بن العاص من ይላሉ فاخذت القوم كلمته يا رسول አባባል ሰዎችን በጣም ያዘቻቸው አሳሰበቻቸው ነው በዘብ እንግዲህ ህይወት ይወዳሉ እነሱ ይወዱ احدهم لو يعمر 1000 سنه ሻመት ኑር ቢሉት ይመኛል وما هو بمزحزحه من العذاب ان يعمر ሻመት ቢኖር
ከአዛብ አያርቀውም ያመኑ ግን ስለዚህ ቢዘብህ ስላሏቸው طيب حتى ما منهم رجل نال الناس عند እንኳን ሰውዬ የለም إلا كأنما على رأسه طائر واقع ሁላቸው አንገታቸውን አከረከሩ ልክ በራሪ ራሱ ላይ ያረፈበት ይመስላል ፈዘዙ ማለት ነው የረሱሉ አባባል አፈዘዛቸው አደበዘዛቸው አንተ ወቅዝ ላይ ቢያፍብ ምንድነው የምትሆነው ትበራለህ ስለምትል ትንቀሳቀሳለህ አትንቀሳቀስም ልክ እንደዛ ፈዘዙ የረሱሉን አባባል ሲሰሙ ይላል طيب حتى ان اشدهم فيه በረሱል ላይ በጣም የበረታ የሚባለው በጣም ሲያስተቃያቸው የነበረው አሉ አብዱላህ ኢብኑ አምር ኢብኑ አልዓስ ለየርፈኡሁ بأحسن ما يجد በጣም ጥሩ ከሊማ በሚያገኘው ረሱሉን አለይሂ ሰላቱ ወሰለም ይናገራቸው ነበር እንደዛ አልነበርክም አንተ ለምን ይሄን ትላለህ እኛ የቀለልን ሊሆን ይችላል ምን ይሄን አባባለ ደህና ሰው አልነበርክ ነው የሚሉት እነሱ ለማ አዘናጋት ረሱሉን አለይሂ ሰላቱ ويقول انصرف يا ابا القاسم فوالله ما كنت جهولا ይሏቸው እንصرف ማለት ወደ ሀጃፊ ይሄንን አትበል ደግመ አንተ ጃሂልን በጀህል ማይተመልስ ነበር ሒልም አላህ አልነበረ እንደት እንድትላለ በማለት ሙቃበላ አረጉት ይላል فلما كان الغد اجتمعوا كذلك ነገም ሲሆን ደግሞ እንደዚህ ተሰበሰቡና يذكرون امره اذ طلع عليه ያወሱያል المذكور في الطريق ይላሉ አንዳንድ ሰው መታወሳው ሰውያ አንዳንድ ጊዜ ሊመጣ ይችላል ስለሱ ያወራ المذكور في الطريق ይላሉ مثلا عرب አሁንም መጥቷቸው فوثبوا اليه وثبت رجل واحد አሁን ፊት በመላሳቸው ነበር አሁን እንዳለ ያን ሰውን አዘላለል ዘለሉና واحطوا به ከበቧቸው ረሱሉን አለይሂ ሰላቱ ወሰለም ይላል فلقد رايت رجلا منهم الى ከነዛ ከኩፋሩ ቁረይሽ አንደኛውን ሰውዬ አይቼዋለሁ አለ አብዱላህ ኢብኑ አምር ኢብኑ አልዓስ اخذ بمجمع ردائه የኩታቸውን ይሄን ማጣፊያቸው የሚገናኝበትን እንዳርጎ ይዞ አይቼዋለሁ ይላል وقام ابو بكر دون ابو بكر ዛነበሩ ተነሱና ቆሙ وهو يبكي ያለቀሱ ابو بكر ويقول اتقتلون رجلا ان يقول ربي الله አንድን ሰው አምላኬ አላህ ብቻ ነው ለማለቱ ብቻ ምንም ሳይበድላችሁ ትገሉታላችሁ ወይ ያሉ አቡ በክር ገላገሉ ሊል يقول ربي الله ثم انصرفوا عنه كذا تملسوا قال ابن عمرو عبد الله بن عمرو منالو فإن ذلك لأشد ما رأيت قريشا نار منه قد ذهب القصر قريشوت كبار نجد برسل رسول صفات ثم أيهوت إلى النبي الرسالة وإجعل عبد الله بن عمرو بن العاص إسلام حمد الله نقوم هذا إن شاء الله وفي رواية البخاري عن عروة بن الزبير قال سألت ابن عمرو بن العاص أخبرني بأشد شيء صنعه المشركون بالنبي صلى الله عليه وسلم إلى عروة بن الزبير እንግዲህ እሱ ማንን ጠየቁ ነው የሚለው አሁን ይቀድሙን ቂሳ ያወራውን አብዱላህ ኢብኑ አምር ኢብኑ አልዓስ ጠየቁት እስኪ ረሱሉ አለይሂ ሰላቱ ወሰለም ከኩፋሩ ቁረይሽ ከባድ ነገር ያጋጠማቸውን ነገር ንገረኝ ምንድነው ብዬ ጠየቁት ይላል ዑርዋ ነው የሚጠይቀው አብዱላህ ኢብኑ አምር ኢብኑ አልዓስ قال بين النبي صلى الله عليه وسلم يصلي في حجر الكعبة رسول عليه الصلاة والسلام كعبة الزرية حجر لا يسجد باللبت ساعات أبو عبد الله بن عمرو إذ أقبل عقبة بن أبو معيط عقبة بن أبي معيط متبالو سوي متادنجتنا فوضع ثوبه في عنقه شرقون رسول አንገት ላይ ያስቀመጠና فخنقه خنقا شديدا በጣም የከበደ የሆነ ማነቅ አነቃቸው ረሱሉን ይላል فأقبل أبو بكر حتى أخذ بمنكبيه متنا أبو بكر يزاني عقبة بن أبي معيط انتكاشا يازنا ودفعه عن النبي صلى الله عليه وسلم فرسوله وداق فترت أبو بكر وقال أتقتلون رجلا أن يقول ربي الله ملون أبو بكر قالوا رواية البخاري يعني مثلا وفي حديث أسماء ليلة دمو أسماء بنت أبي بكر فأتى الصريخ إلى أبي بكر تلال ليسا على نبرون ما لفنوا باكابا بيوهنن عقبة بن أبي معيط ሲያንቃቸው ጩኸት ወደ አቡ በክር ደረሰ ምን የሚል አድሪክ صاحبه ጓደኛህን ድረስ ሳይገደል በህይወቱ ድረስበት ተዋንቆ እየገደለው ነው እንዴ ወደ አቡ በክር ደረሰ ትላለች አስማ አባቷ ናቸው አቡ በክር فخرج من عندنا ከኛ ዘንድ ከቤታችን ወደ ሐረም ወጡ وعليه غدائر 4 አረቦች እንግዲህ አለታቸው
ገዲር ያንተን ያደርጋሉ እንደ ስሬት ራሳቸው እንደማጉልም ምናምን ጸጉር ያሳድጉና ማለት አራት ገዳይር ነበሯቸው አለ فخرج وهو يقول تقتلون رجلا ان يقول ربي الله يالو ወደ ረሱሉ ለመከላከል ወጡ ትላለች አስማ فلاهوا عنه اقبلوا على ابي بكر ከረሱሉ ተዘናጉና ወደ ማን መጡ ወደ አቡ በክር ረሱሉን ተተው ወደ ማን መጡ ወደ አቡ በክር فرجع الينا ትላለች አስማ አቡ በክር ወደኛ ተመለሱ لا نمس شيئا من غدائره الا رجع معنا ከዛ ከጸጉሮቹ ነካስና ረገው ይነጫላል በጣም ከመቅጣታቸው የተነሳ ያሸባብ ጸጉራቸውን ነጭተዋቸው እንደዛ አድርገን ስንይዘው ምን ይላል ይመዘዛል አለች ስለዚህ የሁሉ ስቃይ የሚት ያሸባብ ስለ እስልምና አላህ ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ስላሉ ይሄን ምናነበው ምን ሰማው የሚያነብ ማንበብ ይችላል አብን ብሎ መረዳት የሚሰማ ለመተግበር ነው ስለዚህ ምን አይነት ስቃይ እንደደረሰባቸው አላህ Subhanahu Wa Ta'ala እነሱን አርአያ ያርግልን እነሱ የሚሰሩትን እንሰራለን አድርገን والله سبحانه وتعالى اعلم صلى الله عليه وسلم